ከዛሬ ቀን ጀምሮ አሁን እናትሽ ጋር ወስድሻለሁ። ኧረ እባክህ የት ነው የምሄደው? ነገር ነው እንደሆነ ያረከው ምንድነው? እዛስ ብትሄድ አሁን እዛስ ብትሄድ ምንድነው? ትምጣ እናቷ እዚህ ከፈለክ ለምን ትመጣለች? በቃ ትምጣ ከፈለክ ለምን እዚህ ቤት ትመጣ? እኔ እዚህ ቤት እንድትሆን አልፈልግም። ቀንክ የመጣ ትንሳኤ ራሱ ተጣጣ ከዚህ በኋላ ቪዲዮ እየደቀንኩ ነው መጣው። ምክንያቱም ቪዲዮ ልክ ሲጠፋ እንዴት እንደሚያደርግሽ ነው ያውቃሻለሁ። እኔን አትፈልጊኝም? ንገሪኝ። እኔን አትፈልጊኝም አይደል? ያስፈልጋትን ነገር ምን ነገር ካለ እንትን እያመጣህ ታጣላው ላይ አትወርውር። ኮንትራት ነው እንዲያመጣህ ህይወትሽ የምትኖሪው እናትሽ ጋር ነው። እናትሽ ጋር ነው ህይወትሽ የምትኖሪው። አለቀ። ፈልገው ራሴን እንዳጠፋ ነው የምፈልገው። እኔ ራስሽን መሳትፍ ያልኩሽ ልታደርጊው ነው። አትዋሺ እማ እኔ ይዤሻለሁ። አትዋሺ። በቃ ሁሉ ነገር መናገር የለብኝም። ታላዛር በጌታችን ልጅ እንደዚህ ስትሆን አታሳዝንህም? በእግዚአብሔር እረፍ በእናትህ። እኔ ገመናዬን ይዘህ ከታመምኩ ማስታመም ነበር። እንደዚህ ምን አርጊ አስታምሽ? እኔን አሳብደህ እናቴ ጋር እናቴ ኮንታንት አይደለችም። በችግር ነው ያሳደገችኝ። እናቴ ልታጠቃት ነው፣ በእኔ ልታጠቃት። እንደውም ሄዳለሁ። እንደዚህ የምትለኝ ከሆነ እኔ እንደ ኮንትራት ነው እንዴ ልትጠቀምብኝ ነው የምታይ? ምን አርጊ ነው ደግሞ እናትሽ? አንቺ ልጇን አሳብደህ ከዛ በኋላ ይችልኝ ውጪ ብለን ልትወስዳ እናቴ ልታስደነግጣት ልጅቷን ለምን ታስጨንቃት? ወይኔ ልጅቷ ተዝለፈለፈች። ይኸው እማ አንቺ ወይኔ ጉዴ። ሰላም እንደምን አላችሁ? ጎድና የተከበራችሁ ቤተሰቦች፣ እኔ ያለው እግዚአብሔር ይመስገን። ዛሬ ወደ እናንተ የመጣሁት በአንድ ሀሳብ ነው። ያው ትንሽ ጨለም ብሏል፣ ማብራት ስለጠፋ ነው። ቤተሰቦች ይዤላችሁ የመጣሁት ሀሳብ ምንድነው ካላችሁኝ፣ ያው እንደሚታወቀው እማ ትላንት ካደረገችው ነገር አንጻር ትንሽ ደንግጬያለሁ። በጣም ደንግጬያለሁ። ያው ሀሳቤም ሁሉ ነገርም ከማስበው በላይ ሆኖብኛል ነገሮቹ ማለት ነው። ምክንያቱም አንድ ከሷ ማለት እንዲህ ታደርጋለች ብዬ አልጠበቅኩም ነበር። ምክንያቱም እኔ ባልደርስ ኖሮ እኔ ባላያት ኖሮ ማለት የምር እጇን ልትቆርጥ ነበረ። ራሷ ላይ እንደዚህ አደጋ ልታደርስ ነበረ። እስቲ አስቡት። ቆይ አንድ የምትወዷት የምታፈቅሯት ሚስታችሁ እናንተ ያላችሁ እንደዚህ አይነት የማይሆን ውሳኔ ወስና ምን ሊባል ነው? ምን ሊባል ነው? እስቲ ቤተሰቦች እናንተ ንገሩ። ምን መልስ አለኝ ነገ? ለቤተሰብም ለራሴስ ለህሊናዬ ምን መልስ አለኝ? ምን እላለሁ? እሷ እንደዚህ አይነት ውሳኔ ወስና በዚህ ልክ ነገሮች ሲሆኑ ማየት ለኔ በጣም ይከብደኛል። በጣም ማለት ምን ባደርጋት እንደው በመታት ራሱ በቃ ምን ላርጋት እንደው በቃ እውነቴን ነው የምላችሁ። በቃ ምንም ልትረጋጋ አልቻለችም። እኔ ልጅቷ ምን እንደሆነች እግዚአብሔር ይወቀው፣ ምን እንደሆነች እግዚአብሔር ይወቀው። ትላንት ደግሞ ጭራሽ ብላ እኔንም አሚንም ነው የጠላቻት ማለት ነው። እንግዲህ በምን ምክንያት ነው እንደዚህ አይነት ነገሮች ሊፈጠሩ የሚችሉት? እግዚአብሔር ይወቀው። ትላንት ምን እንደነካት አላውቅም። በቃ ቪዲዮን ካቆምነው በኋላ በቃ እኔ ብቻዬን ነኝ ምናምን፣ ፈጣሪ ሆይ አታየኝም ወይ ምናምን ያልሽ ነው የምታለቅሰው ማለት እንዴ? እኔ አጠገቧ ሆኜ የእውነት ነው የምላችሁ ለሰከንድ ከዚህ ቤት ለሰከንድ ወጥቼ አላውቅም። እቃ እንኳን ዘበኛውን ምናምን ነው ምልከው። አንድ ቀን ተሳስቼ ከዚህ ቤት እግሬ ፍንክች ብሎ አያውቅም። በዚህ ልክ እንዴት እሷ እንደዚህ አይነት ሀሳብ እንዳሰበች እንደዚህ አይነት ነገር ልታደርግ እንደፈለገች እኔ ሊገባኝ አልቻለም። እንዴት የሰው ልጅ እንደዚህ አይነት ነገር ያደርጋል? እንዴት እስቲ ልክ ነው ብላችሁ ታስባላችሁ? እስቲ
እናንተ አልደነገጣችሁም? በሷ ውሳኔ ነፍሰ ጡሩና ምንድነው እንደዚህ ያደረጋት ያለው? ኧረ እኔ ሊገለጥልኝ አልቻለም። እኔ ሊገባኝ አልቻለም። ምን እንዳሰበች ምን ለማድረግ እንደወሰነች ለምን እንደዚህ እንደምትሆን ለምን እንደጠላችኝ እኔ ሊገባኝ አልቻለም። እግዚአብሔር ነው የሚያውቀው። ብቻ የትናንትና እንደዛ ካደረገች በኋላ እኔ ይሄን ነገር ለማቆም ማለት ነገ ላይ የሆነ ነገር ቢፈጠር ምክንያቱም ለቤተሰብ አላሳወቅኩም፣ ለቤተሰብ አልተናገርኩም። ያው እናቷም ልሰማም ትችላለች ላሰማም ትችላለች። ግን ከሰማችስ ነገር ደግሞ ለምን አልነገርከኝም? ለምን አላካተም ወደ እኔ ጋር? የጠላችሁ እኛን ከሆነ ነገ ደግሞ ሊስተካከል ይችላል። እኔ አሁን ዛሬ ወደ አይምሮዬ የመጣው እሱ ነው። ምክንያቱም እኛን ከጠላችን እኔን ከጠላችኝ ያው እሷን መጥላቷ ደስ ነው የሚለኝ፣ ማዘርን መጥላቷ ደስ ነው የሚለኝ። ግን እኔን ከጠላች እኔም ወዳትን ማፈቅራት ሚስቴ ከጠላችኝ ምን አደርጋለሁ? ምንም እኮ ማድረግ አልችልም። ቀጥታ ማድረግ ያለብኝ እሷን ይዤ ወዴት? ወደ እናቷ ጋር። ዛሬ ወደ እናቷ ጋር ወስዳታለሁ ማለት ነው። ወደ እናቷ ጋር የምወስዳት ብዙ ምክንያቶች አሉኝ። ከነዛም መካከል ዋነኛው እናትየው እንድታውቅ ከእናትየው ጋር በባህሪም ያው እናት ስለሆነች እሷን ትሰማታለች፣ ታከብራታለች። ስለዚህ እሷ ጋር ያላትን ግንኙነት እንዲስተካከል ከማሰብ አንጻር የሁለቱ ግንኙነት በቃ እናቷ ጋር እዛ ብትሆንስ ቆይ እኔ እየሄድኳ ማየት አይቻልም እንዴ? ከእንደዚህ አይነት ሁኔታ እኮ እሷን እዛው ልከ ከዛ እስክትወልድ በቃ ባህሪዋ እስኪስተካከል መጠበቅ ይቻላል። ያለበለዚያ አይኔ ያየ ላጣት ነው። ለሰከንድ እሷን መተው አልቻልኩ። ለሰከንድ እና ምን ለማድረግ እናቷ ጋር ብትሄድ ለኔም ጥሩ ነው እዚህ ከምትሆን። ምክንያቱም አንድ እዚህ እየበላችልኝ አይደለም ምግብም እኔ ልጅቷ ራሷን ለመጉዳት ይሁን ውስጧ ላይ ያለውን ጽንስ ለመጉዳት ይሁን በምን ዓላማ እንደተነሳች አላውቅም። በቃ ምንም ምግብ የሚባል ልቀምስልኝ አልቻለች ማለት በቃ አንዳንዴ እንደው በቃ አንዳንዴ ወይ ሙቅ ከጠጣች ነው ሙቅ በዚች 4-5 ቀን ውስጥ በቃ ቤት ከገባች ጊዜ ጀምሮ 4 ሆስፒታል ወስጃታለሁ። ግሉኮስ 4 አስቡት። ትናንት እንኳን መርፌ ለመወጋት በስንት ትግል በስንት መከራ በቃ ያዙ ይልቀቁኝ ተባብለን በመከራ ሐኪም ቤት ሄደን መርፌ ተወጋች። ከዛስ በድጋሚ ግሉኮስ ሰጣት። ምክንያቱም ውስጧ ላይ ምንም ምግብ የለማ። ምንም እየበላች አይደለም፣ እየጠጣች አይደለም። ምን አስባ እንደሆነ እግዚአብሔር ይወቅላት። ምን ተማምና እንደሆነ እኔ ተቆጣው። እኔ የምናገረው ነገር ለሷ ክፋት ነው ብይ ለሷ ክፋት ነው። እንዴት ትለኛለህ? ስለ ራሴ አውቃለሁ። በቃ አንተ አያገባህም። ስነካት ልክ እንደ እባብ የነካት ይመስል ያስጨዋታል። እኔ የምሬ ነው ማለት የምታዩትን ነገር ነው። እንደውም እንደዚህ በቪዲዮ ሲሆን ይሻለኛል። በቪዲዮ ሲሆን ሼም ይዟት ነው መሰለኝ ወይ ደግሞ እኔ አላቅም። ቪዲዮ ላይ በጣም ደህና ናት ከቪዲዮ ውጪ ካለችው ባህሪ ይልቅ ቪዲዮ እንደሆነ ስታቅ ኖርማል በቃ ትሻላለች። ያው እናንተ ላይ የምታንጸባርቀው አለ ግን ከ180% የለም። ስለዚህ ለምን እንደዚህ ይሆናል? ለምን
ብቻ ሁላችሁም እግዚአብሔር ለሁሉ ነገር የተሻለውን ነገር ያመጣል ለሁላችንም። ስለዚህ ዛሬ ግን እሷን ወደ እናቷ ጋር ለመውሰድ ወስኛለሁ። ከእግዚአብሔር ጋር እሷን እናቷ ጋር ወስዳታለሁ። መሆን ያለበት ነገር ስለሆነ ነው። እሷን መውሰድ እሷን እናቷ ጋር ማድረስ ግዴታዬ ስለሆነ ነው። ስለሱ እንትን ከማለቴ በፊት በዚሁ ልነግራችሁ የሚገባው ነገር ትላንት ብዙዎቻችሁን እንዴት እጣ ሳትቆርጡ ብያችሁ ነበርና በጣም ብዙ ሰዎች እጣውን ቆርጣችኋል ትላንትና። ከልብ አመሰግናለሁ ስለሰማችሁኝ፣ እድላችሁን ስለሞከራችሁ። ትላንት ለቆረጣችሁ ሰዎች መልካም እድል ማለት ፈልጋለሁ። ምን ስላደረጋችሁልኝ ስለቆረጣችሁ ከልብ አመሰግናለሁ። እንግዲህ እጣው ለበዓል እንዲወጣ የተሻሻለንን ጥረት እያደረግን ነው። አሁንም እጣው ስላለ እድላችሁ መሞከር ትችላላችሁ። እዚህ ከታች በምታዩት አካውንት 2500 ብር አስገብታችሁ ደረሰኙን በዋትስአፕ፣ በቴሌግራም፣ በኢሞ መላክ ትችላላችሁ። ለሁላችሁም መልካም እድል። ብዙ አላወራባችሁ ቤተሰቦች። አሁን ምን እናደርጋለን? ሻንጣዋን ወረድ ያስተካክያለሁ። ወደ እሷ ጋር ሄደን ሻንጣዋን ይዘን የምንወጣው ወዴት ነው? ስሚ ቆሚ። ስነ ስርዓት። ወሬ ልትሄጂ ነው? ተመለሺ። ተመለሽ። ለኔ ሳትነግሪኝ ነው የምትሄጂው? መሄድበት ቦታ አለ፣ ቀጠሮ አለኝ። ኧረ እባክሽ እንኳን ደስ አለሽ። እኔ አንቺን አምኜ እኮ ልልክሽ ማለት ነው። ምን ማለት ነው? አንተ እኔን እንዳብድ ነው እንደያየኸኝ ያለው ቪዲዮ ይዘህ ማለት ነው። ማናገር ብያለሁ። ልተናገረኝ ከፈለክ ቪዲዮ አስቁመህ ማውራት ትችላለህ። ቪዲዮ አላስቆምም፣ አውራሻለሁ። ለምን ካልሽኝ ቪዲዮ ሲሆን ትሻያለሽ አንቺ። ቪዲዮ ከሌለማ አራስ ነበር ነው ያደርግሽ። ግልጹ ነው የምናገረው። ምንም ራስሽን አትደብቂ። ምንም እኔ ራሴን የምደብቀው ነገር የለም። ስለዚህ አሁን በቃ ተወኝ። ምን አድርጊ ነው የምትለኝ? አሁን ወሬ ልትሄጂ ነው? እሺ ልበል። እኔ ደንዝዤ ልቅር እንዴ ቤት ውስጥ? እኮ ደንዝሽማ አትቀሪም። ያሰብኩት ሀሳብ ስላለ። ምንድን ነው ያሰብከው ሀሳብ? ስሚኝ፣ አሁን የመሄድ ሀሳብሽን ተይና አላዛር፣ በእናትህ መልበስሽ ጥሩ ነው። አንቺ ልበሺ አትልበሺ ከምንጨቃጨቅሽ መልበስሽ በራስሽ ጥሩ ነው እኮ። ሊወጣው ነው። ምንድን ነው? የት ልንሄድ? ምን የት መውጣት ፈልገህ ነው? ስሚኝ አልኩሽ። ከዛሬ ቀን ጀምሮ አሁን እናትሽ ጋር ወስድሻለሁ። ኧረ እባክህ የት ነው የምሄደው? አልሄድም። ለምን እንደምሄደው ቤቴን ጥዬ? ምን ማለት ነው? እኔ እናቴ ጋር መቀመጥ እችል ነበር አይደል? ያገባሁት ከአንተ ጋር እንደሆነ አይደል እንዴ? ምንድን ነው ቡታጀራ ትሄጃለሽ ይለኛል። ለምን? እኔ ከማሚ ጋር ነው የምሆነው። እንደ አንተ እኮ እንደ ታማሚ እያየሃት ነው አላዛር። ጤነኛ ነገር? አዎ ታማሚ ናት። ጤነኛ ናት እሷ። ምንድን ነው ታማሚ? ጤነኛ ናት እሷ። እኔ ምን ቢሆን ነው አላዛር? ምናልባት ሆርሞኑም ሊሆን ይችላል። የምን ሆርሞን? እንደ ቀን በቀን ሆርሞን። ትናንት አንቺን ጠላሽኝ፣ ዛሬ ደግሞ ከአንቺ ጋር ሆናለሁ ትላለች። ምንድን ነው የሚያረጋት እንደዚህ? ሆርሞን ነገር ምን እየሆንክ ነው? እኔ አልቀበላችሁም። አንቺንም አልቀበልም፣ አንቺንም አልቀበልም። ቀጥለሽ ትሄጃለሽ። አልሄድም። እኔ ያለው ወደሽም ጠላሽ እንዴ? ለምንድን ነው ከቤቷ ወደዛ የምትሸኛት? ነፍሰ ጡር አይደለችም እንዴ? ነፍሰ ጡር ትሁን እኮ እናቷ ትንከባከባት ነው እያልኩሽ ያለሁት። እንዴ እቺ ልጅ በሰቀቀን ተኝቻለሁ። ማታ ቁጭ ብላ አንዴ ኪችን አንዴ ምን። ኧረ እባክሽ እና ሲርበኛ ልብላለህ እንዴ? አሃ ለዛ ነው ቢላ ይዘሽ ልቆርጭ የነበረው። ምንም ልቆርጥ አልነበረም። ራሴ ያመጣው ነው። እኔ ራሴን ላጠፋ አልነበረም። ራሷን ልታጠፋ እንደዚህ ያል አንቺ አይኔን አትዋሽኝ። በቃ እንኳን ደግ አደረኩ ካረኩ እሰይ። ምን አድርጌ ነው የምትለኝ? አንተ ጭቅጭቅ ነው እየሰለቸኝ ያለው። እኔ ደግሞ ነው የኔ ጭቅጭቅ ሰለቸሽ። ከእናቴ ጋር ነው ያለሁት። አሁን ዞርልልኝ። ከእሷ ጋር አይደለም አላዛር። አሁን ከቤቷ ሂጂ ብላ ልታሳብጂኝ ነው። ጥሩ ነው ለአንተ? ይኸው እናቴ፣ ቆይ ለአንተ ራሱ ጥሩ ነው ወይ? አንድ ያልገባሽ ነገር አለ። ምንድነው መሆን ያለበትን ነገር ነው እንዲሆን እያረከለ። ምንድነው? እዛስ ብትሄድ አሁን እዛስ ብትሄድ ምንድነው? ትምጣ እናቷ እዚህ ከፈለገ ለምን ትመጣለች? በቃ ትምጣ ከፈለገ። ለምን እዚህ ቤት ትመጣ? እኔ እዚህ ቤት እንድትሆን አልፈልግም። ማናት እሷ? ከቤቷ ለምን ትሄዳለች? ቤቷ ሁለት ነፍስ ነው ያለችው አይደል እንዴ? እኔ አደርሳታለሁ ቀስ አድርጌ ተንከባክቤ። እናቷን ጥራት ትምጣ። አትመጣም። እሷ እንድትመጣ አልፈልግም። ለምን? ስሚኝ፣ እዚህ ቤት እንድመጣ አልፈልግም። ለምን? እሺ ልጅቷን ከቤት አስወጣትን። በቃ አትሄድም ከቤቷ። መሄድ ግዴታ ነው። ምን ማለት ነው? ስርዓት እርግዝናዋን ጨርሳ በስነ ስርዓት ወልዳ እኔ ስትሞት ተጠያቂ መሆን አልፈልግም።
ራሷ መቶ ጊዜ ራሷ ላይ የሞከረች አይደል? በለዛታ ማርት ባለችቷ ላይ እኔ ካቀመ በላይ ይሆንኩ አላልኩም። በእናትህ ስነ ስርዓት አንቺ ራሱ እኔን አትበይ እንደዚህ አትበላት። እናቴ የሰማሽኝ አይደለም አንቺ ቪዲዮ የደቀንክ የመጣው ትንሳኤ ራሱ ተጣጣ ከዚህ በኋላ ቪዲዮ የደቀንኩ ነው መጣው። ምክንያቱም ቪዲዮ ልክ ሲጠፋ እንዴት እንደሚያደርግሽ ነው ያውቃሻለሁ። በቃ ቪዲዮ ይዤ ነው ከዚህ እንደውም ላይቭ ነው ማድረገው። ቆይ ለምን እንደዚህ ትሆናለህ? ሁሉ ነገር አዲስ ሆኖ አላዛር ይሄንን የኛን ጭቅጭቅን በተለይ የሷን ባህሪ ላይቭ ነው ማድረገው። ነው በድብቅ ነው መቀርጽ። ምንድነው አድርጊ የምትል? በቃ አሁን እንዲህ ነው የምታወሪኝ አንቺ። አሁን ማታ እንዲህ ነው ያወራሽ። ይሄ ልጅ ጤነኛ ነው? ምን እየሆንክ ነው? ስሚኝ እኔ እየመጣች ጨቅጭቀኝ መጨናነቅ አልፈልግም። በቃ እኔን አልወደድሽኝማ። እኔን አትፈልጊኝም። ንገሪኝ። እኔን አትፈልጊኝም አይደል? ትፈልጊኛለሽ? አልፈልግም እኮ በቃ እኔን ካልፈለግሽኝ እናትሽ ጋር ልውሰድሽ። አልሄድም እናቴ ጋር። ለምን ታሳቂኛለሽ? ያገባሁት እናቴ ጋር ልሆን አይደለም ቤቴ ውስጥ የራሴ ቤት ውስጥ ልሆን ነው። ማን ነው ያገባሽው? ማን ነው? እኔ ገላገል ለምን አንተ ታውቃለህ? እናንተ ምን ሆነ ነው አንተ? ቆይ ኧረ ቆይ አንቺ ቆይ አንዴ ቆይ እናቴ አንቺ ነኝ አግብተሽኛል? ኧረ እባክሽ ከባልሽ ጋር የተኛሻለሽ? ከማን ጋር የተኛሻለሽ? አላዛር ያለችበት ሁኔታ ነው እኮ እንደዚህ እያደረገ። ምን ማለት ነው ያለችበት ሁኔታ? ምን ማለት ነው እንዴ? እሷ ብዙ ነገር እኮ ውስጧ የሚያሳስበው ብዙ ነገር አለ። አላዛር እኔ ባሏ ነኝ አይደል? በቃ ከዚህ በላይ አልችላትም። እናቷ ጋር እኔ ያለው በቃ እኔ ታገሳታለሁ። እኔ ዛታለሁ። ከአንቺ ጋር እንድትሆን አልፈልግም። አንቺ ጋር መብቴ ነው። ለምንድን ነው ማለት? በቃ አልፈልግም። እንዴ እሷ ከፈለገችኝ እኔ ከፈለኩት አንተ ምን አገባህ? አብራችሁ መሄድ ትችላላችሁ ከፈለጋችሁ። ነይ። ወዴት ነው የምትሄጂው? ልጅ ማናት ጎትታት አጉልቶን በእንትን ተመለሽ። ሰጥቷት እንደዚህ አድርጋት ጎትታት ነገርኩ። አልጎተትኩም። እኔ መቆም አልችልም። ለምን ነው የምትቀመጪው? ይሄን ነው የምትቀመጪው? እዛ ጋር ልቀመጥ። አትቀመጪም። በእናትህ አላ ሻንጣሽን አመጣልሻለሁ። እዚሁ ጠብቂኝ። ሻንጣሽን አምጥቼ አሁን እንሄዳለን። አትሄድም። እዚህ በግድ ትሸኛት እንደሆነ እናያለን። አትሄድም እውነት እኔ አንዳንዴ ሰምደና አይደለ እንደተማረ ሰው ክትትሌም እዚህ ነው ያለው። እዚሁ ነው መሆን ፈልገው እርግዝና የትም መከታተል ትችላለሽ። በቃ እኔ እዚህ መሆን ነው ፈልገው። በቃ እኔ አሁን መንገድ መሄድ ፍላጎት የለኝም። አልሄድም። አንቺ ስለፈለግሽ ለኔ መንገድ መሄድ ጥሩ አይደለም። እኔ ወስድሻለሁ ቀስ አድርጌ ተንከባክቤ ጥሩ አይደለም። አላዛር ምንድን ልታረግላት ነው? ጸበል ከሆነ ነፍሰ ጡር ናት። በዚህ ሰዓት ጸበል መግባትም አትችልም። አልወስዳትም ጸበልም እና ምንድነው እሺ የምትፈልገው? እናቷ ጋር መሄድ አለባት። እኔ ማንም ሰው አይረዳኝም። ማንም ሰው እየተረዳ አንዴ ሲላ እሺ ችግር የለም ይሁን። ታማሚ ነሽ እንደዚህ ነሽ እራሷን ልታጠፋ ለምን ስሜን ታጠፋለህ? ለምን በሞክር እንኳን እኮ ገመናዬን ይዘህ ነበር ልትቀበል። ገመናት በይ በእናትሽ። ነገ እኮ ቁጭ ብሎ ገመናት በይ አትበይ። ቁጭ ብሎ የሚያየው ነገር ነው። አዎ አድርገሻል። እና ቁጭ ብሎ የሚያየው ውሸት ይሁ ቆይ ሰው ምን የምትይው ምን ልታረጊ ነው የገባሽው? እውነታውን ለመናገር ልትቆርጪ ስትያያዝኩሽ ስንት እንዴት ነው ታገልሽኝ? ምን ልታወሪ ነው? እሺ አውሪያ አላዛር። እኔ እግዚአብሔር እንዴ አንቺ ትናንትናውን ዛሬ መካድ የዛሬውን ነገ መካድ ይባል ነገር የለም። ሰለቻት ነው አላዛር። በእግዚአብሔር ለምን አሰማም ነው ያልኩት? እንጂ ማበዛችሁ የሚያስፈልጋትን ነገር የሚጎል ነገር ካለ እንትን እያመጣህ ጣላው ላይ አትወርውር። ኮንትራት ነው እንዲያመጣህ የማን እንደ አንተ እንደ ኮንትራት ኑሮ እያመጣህ ሻንጣ የምትወረውርባት። ይሄ እንደ ኮንትራት ኑሮ አይደለም። እኔ ራሴ ነው የምወስዳት እኮ እኔ ራሴ ነው የምወስዳት። የሚጎለው ነገር ካለ ቼክ ታርግ። ህይወቷን የምትኖርበትን መንገድ አስተካክል። አላዛር ምን እየሆንክ ነው? ከተረጋጋና ህይወቷን ህይወትሽ የምትኖሪው እናትሽ ጋር ነው። እናትሽ ጋር ነው ህይወትሽ የምትኖሪው። አለቀ። ይረጋጋል። እኔ ቆጣዋል። እኔ ያስተካክለዋለሁ። የሚጎለው ነገር ካለ መሄድ አለባት እናቴ። እኔ ካሁን ራሷን ትጎዳለች፣ ካሁን ነገር ትሆናለች ብዬ መሳቅ አልፈልግም። እንዴ እቺ ልጅ ነገ እኮ ከፎቅ ላይ በዘልስ ምን ማለት ነው? ለምን እያረጋት ያለው ነገር አታይም? እኔ ራስሽ መሳትፍ ያልኩሽ ልታደርጊው ነው። አትዋሺ እማ እኔ ይዤሻለሁ። አትዋሺ በቃ ሁሉ ነገር መናገር የለብኝም። አታስቢም። አንቺ ማሰቢያሽ ተደፍኗል። እማ ማሰቢያሽ ተደፍኗል። በቃ እኔ ይሄን ሪስክ አልወስድም። በእናትሽ እናቴ አላዛር ምን ነካህ? በእግዚአብሔር ና ወደዚህ
አንድ እኔ አሁን እኮ ከቤት እያባረርኩሽ አይደለም፣ ተጣልቼሽ አይደለም፣ እየወደድኩሽ እያፈቀርኩሽ ይሄን ልጅ እስክትገላገይ እናትሽ ጋር ሁኚ። አለቀ። ለምን በቃኝ? መሆን ያለበት እሱ ነው። ገላገላለች። ምን ትሆናለች? አንቺ መቻጀሽ ሲጀምር ለሊት የሆነችው ናት ይሻል። የት አለሽ አንቺ? ለምን አልቀሰቀስከኝም? ለምን ቀሰቅስሻለሁ እንዴ? ሁሉ ነገር ቀሰቅሳለሁ። እኔ ምንም አልሆንኩም። ምን ብለህ ያመጣል? ታፈኛ አልተጣላን። ምንም አላረጋግጥሽ። እኔ ለምን ነው ባንዴ ወዴት ልታበላሽው? በእናትህ አላዛር፣ በጌታችን ልጅ እንደዚህ ስትሆን አታሳዝንህም? በእግዚአብሔር እረፍ በእናትህ። እኔ አልፈልግም አልፈልግም። እባክህ ካልፈለግኝ አልፈታሽም። እኔ ግን እናቴ ጋር አልሄድም። ትሄጃለሽ፣ ግድ ነው መሄድ አለብሽ። እንከባከባት። እኛ አንተ የምትፈልግበት ቦታ ነው ያይዘህ። እንከባከባት። እሺ እኔ አብሬያት ልደር? የማይሆን ነገር ነው። እኔ አብሬሽ ልሁን ማታ ማታ። ስሚኝ፣ የሚያስፈልግሽ ነገር ካለ ቼክ አድርጊ። የሚቀር ነገር ካለ ቼክ አድርጊ። ቶሎ በይ። ልቀቂው፣ ይሄ ልቀቂው። ተነሺ። እንደውም ሄዳለሁ። እንደዚህ የምትለኝ ከሆነ እኔ እንደ ኮንትራት ነው እንዴ ልትጠቀምብኝ ነው የምታይ? ምን ተጠቀምኩሽ? ተነሺ። ጣልቼሽ አይደለም። ተነሺ እናቴ። ጣልቼሽ አይደለም። ላይ ኖሮ ገመናዬን ይዘህ ከታመምኩ ማስታመም ነበር። እንደዚህ ምን አድርጌ ላስታምሽ? እኔን አሳብደህ እናቴ ጋር ልትወስደኝ ነው? እናቴ እኮ እንዳንተ አይደለችም። በችግር ነው ያሳደገችኝ። እናቴን ልታጠቃት ነው፣ በእኔ ልታጠቃት፣ የኔን ድካም አሳይተህ እናቴን ልታጠቃት። አንተ ግን በጣም ትገርማለህ። በጣም ውሸታም ሰው ነህ። እናቴን ልታጠቃት ምን አድርጌ ነው ደግሞ? እናትሽ አንቺ ልጇን አሳብደህ ከዛ በኋላ ይችልኝ ውጪ ብለህ ልትወስደህ እናቴን ልታስደነግጣት አሳበድኩሽ። አንተ በጣም ጨካኝ ሰው ነህ። እናቴ እንዴት ሆና እንዳሳደገችኝ እኔ ነኝ የማውቀው። አንተ ለእናትነት ምን እንደሆነ እኔ አሳበድኩሽ። አንቺን አሳብጄሻለሁ ደግሞ እንዴ? እብድ ነሽ። እንደዚህ ነሽ የምትለኝ ታዲያ እኔ ከአንተ ጋር ነው የምኖረው አይደለ? ከኔ ጋር እኮ አይደለም የሆነች ያለሽው። እኔ ደባል ነኝ። ብትረጋጋት እኔ ደባል ሆኛለሁ። ሲተዋት ትታረቃለች። ሲተዋት ሁሉን ነገር ትሰበስባለች። ለምን እንደዚህ ትሆናለህ? መች ነው የሚተዋት? ገና አይደለ እንደ አላዛር ገና 6 ወር እንኳን አልሞላትም እኮ። ለምን እንደዚህ ትሆናለህ ግን አንተ? እኔ በጣም ነው ያስጠላኝ። በጣም እኮ ከሚያስጠላሽ እንደዚህ ራስሽን አጥፊ የሚልሽ ስሜት አንቺ ብቸኛ ነሽ፣ ማንም የለሽም፣ ብትሞቺ ይሻላል የሚልሽ ስሜት ይዘሽ አንተ ነህ እያልከኝ ያለው። አንተ ነህ ስሜቴን እየጎዳ ያለው። አንተ ነህ እንደዚህ እየነገርከኝ ያለው። እንዲህ ትሆኛለሽ፣ ህመምተኛ ነሽ፣ አንተ እንደዚህ ነሽ እያልከኝ አንተ ህይወቴን ማሳመም ነው ፍላጎትህ። እኔ ማሳመም ፍላጎት የለኝም። የኔ መቤት እንዴ በሰላም እንድትወልጂ ነው የምፈልገው። እኔ በሰላም የምትወልጂ ደግሞ እዚህ ቤት አይደለም እናቷ ጋር እግዚአብሔር እዚሁ ትሆነ ነኝ። ተንከባከባታለሁ። መንከባከብ በቃ እኔ እጠብቃታለሁ። ምን ባል ታሳቃለች እቺ ልጅ? ምንም ይሁን በቃ እኔ የፈለገችው ትናንት ግሉኮስ፣ ባለፈው ግሉኮስ እዚህ ቤት እኮ በዚች 4 ቀን ውስጥ እኮ 4 ቀን ግሉኮስ ጠጣች እኮ። ተኝቶ የሚወልዱ ሰዎች አሉ። ይሄንን አታውቅም አንተ? 4 ቀን አሁን ሆስፒታል ገብታ ግሉኮስ መውሰዷን ያየኸው? ከሳምንት እስከ ሳምንት ግሉኮስ ይወሰዳል። 9 ወር ሙሉ ሆስፒታል ተኝቶ የሚወልድ አለ። ቮሚት እንደዚህ የሚያስቸግረው ሰው አለ። ሆርሞን ባሎቻቸውን የሚፈቱ ሴቶች አሉ። ምን እየሆንክ ነው አንተ? እኔ አሁን ስለ ሆርሞን ምናምን ወሬ አልፈልግም። በቃ አንተ ተረጋጋ። እንደዚህ ወሬ አልፈልግም። እኔ አልቀበላችሁም። ሆርሞን ገለበሌ ምናምን ሆርሞኑ አንቺን አስወድዶ እምጠላሽን አንቺን ወዳ ከዛ እምትወደኝ እኔ እንደዚህ ወሬ አልሰማም። ነይ እናቴ፣ እኔ ሪስኩን አልወስድም እናቴ። እኔ ወስዳለሁ። አይሆንም። እኔ ወስዳለሁ። ማንም እንደወስድ አይሆንም። እናቷ ማወቅ አለባት። ደውለህ እንዳትነግራት። ይኸው ትጎዳብኛለች። ልጅቷን ለምን ታስጨንቃት? ወይኔ ልጅቷ ተዝለፈለፈች። ይኸው እማ አንቺ ወይኔ ጉዴ እማ፣ ወይኔ ውሃ ላምጣ። ወይኔ ልጅ